بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتو የአፍሪካ ቲቪ ተመልካቾቻችን እንደምን ቆይታችኋል ሰዋይዱ ለኻት ሰኞ መሰናዷችን ጀምሯል የፍጣር ሰዓታችን ላይ ሆነን የተለያዩ ፕሮግራሞችን ወደ እናንተ የምናሻግርበት ከስቱዲዮ ሆነን መረጃዎችን ያነሳን በመሻይኮች በኡስታዞች የተሰናዱ መሰናዶችን ደግሞ እንድትመለከቱ ምናረግበት ሰዓት ላይ ተገኝተናል አብረን እንድንሆን ከወዲው እንጋብዛችኋለን ዛሬ ለየት ባለ ቀን ላይ ተገናኝተናል ረመዳናችን ያው እየሄደ ነው አንዴ ከገባ በኋላ በፍጥነት ይጓዛል ብዙ ሰው በዝግጅት ላይ ነገ ከነጎዲያ ማስተካከለው ማሳምረው ነገር ይኖራል የሚቀረኝ ነገር ይኖራል ጊዜም አለኝ በሚል በዘናጋት ይሄዳል ዛሬ ግን 17ኛው ዕለት ላይ እንገኛለን የውመል በድር ማለት ነው የውመል በድር በእስልምና ታሪክ ውስጥ እንግዲህ መነሻ ነው በቃ የኢስላም የድል በቃ ለድል መነሻ ነጥብ ነው ተብሎ ነው የሚታሰበውና ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከትውልድ መንደራቸው ወደ መዲና ተሰደዋል ቁረይሾች በጣም ፓወር አላቸው ያ ማለት እንግዲህ ወደ መዲና ተሰደዋል ሲባል ሙሉ ንብረታቸው ተወርሷል እንደማለት ነውና ያንን በቃ አንገታቸውን ቀና እንዲያደርግ ያደረገ ጦርነት ነው እንደመነሻ ምናልባት የጦርነቱ መነሻ ማንሳት እንችላለን ቅድም እንዳነሳሁት እንግዲህ ያው ከመዲና ሲሰደዱ ብዙ ንብረታቸው ተወድመዋል ሞራላቸው ሁሉ ተሰብሯል አንተ ከትውልድ መንደር ላይ የራስ የሆነ ወገንህ ነው የሚያባርህና ይከፋል እንግዳ ነህ እዛ ቦታ ላይ ሶ በቃ ሰው ሀገር ላይ ዝም ብለህ ትባከናለህ ምን ተላለህና ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠንካራ ሰዎች በዙሪያቸው ስለነበሩ ያንን እንዴት እንፈታዋለን የሚል ፕላን ነበራቸውና አጋጣሚ ይሄ ሐሳብ የመጣው በነገራችን ላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነውና የቁረይሾች ቅፍለት ወይ ደግሞ ነጋዴዎች ኢራን ደርሰው ወደ መዲና እየተመለሱ ያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ የሙስሊሞችን ንብረት እነዛ የጣዖታውያኖች ብዙዎች ወርሰውባቸው ስለነበር በዙልም ወስደውባቸው ስለነበር መበቀል የሚል ሐሳብ አስተው ነበርና ያን ቅፍለት ማስተጓጎል መያዝ የተወሰደባቸው ደግሞ ማስመለስ የሚል ሐሳብ ነበር እሱን ወደ ጎዳና ላይ ሄዱ አቡ ሱፊያን ነበር የሚመራው አቡ ሱፊያን ደግሞ በጣም ፌመስ ሰው ታዋቂ ሰው ነው በቁረይሾች ዘንድ በጣም ታዋቂና ተደማጭ የነበረ ሰው ነው እሱም መላ ፈጠረና ያው ወዲያውኑ ይሄ ጉዳት እንዳይደርስበት ወደ መካ ሰዎችን ላከና ያው እንዲያግዙት አደረገ ማለት ነው ከዛ ነው እንግዲህ ወደ ጦርነት የተሄደው አንተም ሐሳብ እንድታነሳብኝ ነው በብዛት በቁጥር ብትለካ ብታየው እንግዲህ ይህ ክስተት ወይም ይህ ጦርነት እጅግ በጣም ልቀው የሚታዩት በቁጥራቸው 1000 ገደማ ወይም ከዛም በላይ የሚሆኑት ቁረይሾች ናቸው ነገር ግን በዚህ በሙስሊሙ በኩል ደግሞ ካየ ወደ 313 ወይም በዛ አካባቢ ያለ ቁጥር ነውና ያለው በቁጥር ከለካው ጦርነቱ ለመጋጠም አይደለም መታስበው አይነት አይደለም እጅግ በጣም ከባድ ሊሆን እንደሚችል ትገምታል ምክንያቱም ጦርነት ላይ ወይም ግጥሚያ ላይ ሊሆን ይችላል የተለያየ ኳስም በለው የተለያየ ቁጥር ይታያል አይደለ ክብደት ከሆነ በክብደት ልክ ነው በእነኛ ሰዎች ነው ክብደት ያነሳ ምትለካው ኳስም ከሆነ በቁጥር 11 ሆነ ተገባለ ፕሮፌሽናል በሆነ እግር ኳስ ላይ ቀይ ካይ ከጎደለቱ ይታያል በጎደሎ ነው የተጫወት ነው ይባላል አንድ ሰው ጎደሎ በመሆኑ ቡድኑ እስኪሸነፍ ድረስ ወይም እስከ መሸነፍ ይደርሳል ጎደሎ ሆነ ካሸነፍክስ ሌላ ደረጃ ነው ጎደሎ ነበር ይህንን ያክል ደቂቃ በ10 ተጫዋች ተጫውተው ነው ያሸነፉት የሚባልለት ነው ግን ይሄ ጦርነት ወይም የበድር ሰው ብቻ ቆር ለማነግራችሁ ለማቴሪያሉ መገመት ይቻላል ማቴሪያሉ ይሄን ላነሳለ ነው ይሄን በበድር ጦርነት ስታይ ከቁጥር አንፃር ነው ካለ ከመሳሪያ ኃይል አቅም አንፃር ደግሞ ስታዩ ደግሞ እንደገና አሁንም ዝቅተኛ የሆነ የመሳሪያ ቁጥር ያለው ወይም ደግሞ ከብዛቱ ጋር ተመሳሳይ የሆነ ደግሞ በቃ ደካማ የሚባል የመከላከል ወይም ሊከላከል የሚችል መሳሪያ ነው የታጠቁት ገሚሶቹ ምናልባትም መሳሪያ የታጠቀ በብዛት ላይ ኖርም ይችላል በጨበጣ ስለሆነ አብዛኛው ጦርነት የዛን ጊዜ ነበርውና ይሄን ስታዩ ጦርነቱ በሁለት ባልተመጣጠኑ አካላት መካከል የሚደረግ ትግል
ሆኖ ሊታይ ይችላል ግን ድሉን ስታይ መጨረሻ ላይ ድሉ ለሙስሊሞች ሆኖ አይተነዋል ይሄ ደግሞ ለምን ሆነ እንዴት ሆነ የሚለውን ነገር እስኪ እናንሳ በስፋት እናነሳዋለን ምናልባት በጣም የገረመኝ ይሄ የበድር ጦርነት የመጀመሪያ የሳይኮሎጂ ጨዋታ ነው የተጫወቱት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ጦርነቱ ልክ በቃ ያው ጦርነቱ ፊት ለፊት ሊጀምር ነውና ማዶና ማዶ ሆነው ይሄ በድሮ በአረቦች ባህል መሰረት ያው ንግግሮችን እንትን ታረጋለ ዘሶኮል ይሄ ፉከራ የምትለው ነገር አለ አይደለ እንደዛ ይመስሉና የሆነ መልእክት ከጦርነቱ በፊት እንትን ይደረጉ ነበርና ከዛ በፊት እስኪ ወደ ዋናው ጦርነት ከመግባት በፊት አንድ ለአንድ ንግጠም የሚል ሶስት ከዚህኛው ወገን ሶስት ከዛኛው ወገን ወጥተው ነበር አንደኛው አልይ ነበረ ወጣት ነው በጣም ይዛኔ ምናልባት እንግዲህ በሲሰደዱ 16 አመት ከሆነ ይዛኔ 18 19 አመት ሊሆነው ይችላል እሱ አመቱ ምናልባት ትንሽ አንድ አመት ይወርታ ማለት ሊኖር ይችላል አሁን ከተናገርኩት ሐምዛ አለ ከዛ አንድ ሱሐባ አለ በተራ ይወጡ ሲገጥሙ ሐምዛም ባንድ በምትለው ደረጃ ጣለው አልይም ያን በዝረራ ማለት ነው ሶስተኛው ሱሐባ ጋር ትንሽ ፍትጊያዎች ነበር ተጎርተው ነበር ኤኒዌይስ የዛኔ ሁለቱንም ሶስቱም በተለይ ሁለቶቹ የሐምዛና የአልይ ባንድ ጊዜ ነበር ሹት ያረጋቸውና ሳይኮሎጂካል እንትኑ በጣም ከፍ አደረጋቸው ወደ ዋናው ጦርነቱ ከመሄድባቸው እንዴ ምንድነው የተፈጠረው እነዚህ ደካሞች ናቸው በቀላሉ ነው ከመንደራቸው ያባረርናቸው ከቤታቸው ያባረርናቸው ምን ተፈጥሮ ነው የሚል የሳይኮሎጂ የበታችነት እንዲሰማቸው አድርጓቸዋል ቁረይሾችና ያቺ መጀመሪያዋ የሆነ ነገር ተቻርጋቸዋለች ይሄ በየትኛውም አይነት ዘርፍ ላይ ካርየ ስነ ልቦና ትልቁን ሚና ይጫወታል ምናልባት ያ መኖሩ በራሱ ጠቅሞም ሊሆን ይችላል ግምታችን ነው ምክንያቱም እንደዚህ አይነት ቀድመ ከተፈታተሽክ አይሄማ ከባድ ሊሆን ይችላል ይሄማ አንችለውም የሚል ስነ ልቦና እንዲያዳብርም ያደርጋል በዛ ላይ ደግሞ ይዘህ የምትታገለው አላማ ምንድነው የሚለው ነገር በራሱ የማሸነፍና የመሸነፍን ነገር ይለያልና አላማ ጽኑ ጠንካራ የሆነ ከሆነ የማሸነፍ እድልህ እየሰፋ ይመጣል ምትሰጠው ይሄ መስዋዕትነትም ከፍ ያለ ይመጣልና ይሄም ያለ ይመስለናል በዚህ ጦርነት ውስጥ እንግዲህ የተያዘው አላማ ትልቅ ስለሆነ ዲንን የማስጠበቅ የማስከበር የበላይነትን የማሳየት ነው እና ከተሸነፍክ ደግሞ ዲኑ ሊወርቅ የሚችለውን ወይም ዲኑ ላይ ሊወርቅ የሚችለውን አደጋ ታስበዋል ገና እና ከዛ አንፃር እናያየዋለን ተመልሰን ስንመጣ ደግሞ ምናነሳቸው ሐሳቦች ኢንሻአላህ ይኖራሉ ከዚህ ከበድር ጋር ተያይዞ መሻይኮች ጋር ኡስታዞች ጋር የተሰናዱ ነው መሰናዶዎች አሉ ቁርአናዊ የሆኑ መልእክቶች ይተላለፉበታል ተከታተሉ ተመልሰን እንገናኝ بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن يعبب بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته وعليكم السلام ورحمة الله يا أفريكا تي في تكاتاتوች እናቶች አባቶች ወንድሞች እህቶች እንዲቆያችሁ እንዲሰነበታችሁ ሁሌም እንደተለምዶ በያላችሁበት ቦታ አካባቢ ሰላማችሁን አላህ ያብዛው አላህ ይጠብቃችሁ አላህ ይጠብቀን ይህ ስለ ቁርአን የምንነጋገርበት መድረክ ነው ዛሬም ስለ ቁርአን እንናገራለን ቁርአንን በሐያታችን እንድንኖርበት እንድንሰራበት የየለት ተግባራችን እንዲሆን አላህን እየተማጸንን ስለ ቁርአን ሁሌም እናወራለን ከነዚህ ውብና ተወዳጅ ከሆኑት መሻይኾቻችን ጋር ቆይታ እናደርጋለን ሸኻችን ሼህ መሐመድ ዘይን አላህ ቆዩት አሚን ያ ረብ ሁላችን ስለ ቁርአን እየተነጋገርን ቆየን ዛሬ ደግሞ የምንመለከተው ርዕስ التطبيق ما تعلمناه من القرآن ይላል ይሄን እንዴት ነው እስቲ عرفت فلزم ይሄን እንዳትለቁ ትልቁ ርዕስ ይሄ ነው بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه እኔ ከቁርአን ቃላቶች ብዙ ነገሮች አሉ የሚገርሙኝ ይሄንን ርዕስ በተመለከተ የተነገረው አባባል ግን ወደር አጣሁለት አላህ Subhanahu Wa Ta'ala ዑለማዎችን አሞግሷል ሙጃሂዶችን አሞግሷል ምናምን ብሎ በእውቀታቸው በቁርአን በሐዲስ የሚሰሩትን ሰዎች ግን
ፈኒዕመ አጅሩል ዓሚሊን ብሎ ነው የሚያመጣው። አሁን ዓሊሚን አንድ ሼኽ ናቸው ያስታወሱኝ ለነገሩ ዓሊሚን ያለ መሰለህ ነህው ትንሽ አጣደፍናቸውና የሆነ ጊዜ ትንሽ ነህው ሳንረሳው ትንሽ ገባኝ ብዬ እሱን ተውና ይሄ አላ ነው አሉኝ። ይሄ እኮ ዝም ብሎ ወሲላ ነው አሉኝ። ስራ ነው የሚፈለገው። ፈኒዕመ አጅሩል ዓሚሊን ነው ያሉኝ። ቢተቅዲም ልሚም ነው አሉኝ። ዓሚሊን ነው። አላህ በቁርአን ውስጥ ምን ያምር ብሎ ካመሰገናቸው በወሱ ያመጣው ትልቁ ሀብታሙ ዳሃው ዓሊሙ ጃሂሉ ብለን እንዳንሟገት በስራ ላይ የተገኙ ሰዎች ምን ያምሩ ብሎ ሌላ ቦታ ላይ እያየኋችሁ ነው ታዛቢ ያለባችሁ ነው አርጉ ብሎ የተናገረው የጋበዘው ነገር ቢኖር ወቁል ይዕመሉ ነው። ወቁል ይዕመሉ ዝም ብሎ ሰው እኔ አሚን እኔ አማኝ ነኝ እኔ ዓቢድ ነኝ እኔ ሸኽ ነኝ እኔ ምናምን አያዋጣም። ወቁል ይዕመሉ ፈሰየረ አላሁ ዐመለኩም ወረሱሉሁ ወልሙእሚኑነ ثم تردون إلى عالم الغيب የቂያም ቀን እኮ ዓሊም ይጠየቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰራተኛ ይጠየቃል እኮ አይደለም ያሉት። ዓሊም ይጠየቃል። ስለምን ይጠየቃል? عن علمه ምን ብሎ ماذا عمل به አንዱ አልহামዱሊላህ እንኳን ዓሊም ያልሆንኩ አለ። ምን ነው ሲሉት ዓሊም ነው ይጠየቃል ያለው ጃሂል ይጠየቃል ያለ መሰለህ እንዴ አለኝ። ጃሂሉ ደግሞ ለምን አልተከተልክም ተብሎ ይጠየቃል። አላህ ሱብሓነሁ ወተዓላ ከኛ የሚፈልግብን ዕውቀቱንም ምናምን የሚፈልግብን እንድንሰራ ተብሎ ነው። ካልሰራንበት የመጨረሻ ውርደት ነው። ዓሊሞች ሁለት ኃላፊነት አለባቸው። መጀመሪያ የራሳቸው ህይወትን በዚያ ባወቁት መሰረት መምራት አለባቸው። فمن كان يرجو لقاء ربه فليعمل ولا يشرك بعبادة ربه أحدا. عملا صالح ማለት ምን ማለት ነው? عملا صالح ሁለት ሸርጥ ያሟላ ነው። عملا صالح ማለት صالح ለመባል መጀመሪያ ለአላህ ተብሎ የተሰራ መሆን አለበት። ኢኽላስ ከሌለው ዋጋ የለውም። ለምን ሰማይ ጠቀስ ወቅፋት ገነባም? ለምን ህይወትክን ወስደህ ህይወትክን መስዋዕት አትከፍልም في سبيل الله ابدا ليس صالحا لانه نقص انتقض منه الشرط الاول. ሁለተኛው ሸርጥ ሙኽሊስ ሁነውም ሙተቢዕ ካልሆኑ አሰራሩ ከላይ በመጣው መመሪያ መሰረት እስካልሆነ ድረስ በፍጹም ለአላህ ቢሆንም የነብዩን መመሪያ ከጣሰ ዋጋ የለውም። አዎ አላ አላህ እኮ እዚያ ምን አለ? وهل ننبئكم بالأخسرين أعمالا الذين ضل سعيهم عمل كرم يلو سعيهم مالت لفاتاتشو طرتاتشو سعيهم في الحياة الدنيا لمن يلفالوا وهم يحسبون أنهم يحسنون صنعا طرو نقر يسران مسلواتشو لكن خسراني والله عند ጊዜ ትንክትላለሁኝ ያው እንደው በየቦታው ነው እናንተም ታያላችሁ አይደል የሚለፋው ስንት ልፋት ፀሐይ ላይ ቆመው የሚውሉ ሰዎች እኮ ታያለ። አይወላ ሀታኛ ጋር አንዳንድ ጊዜ የሚወጡት ገንዘቦች ሙስሊሙ መካከል የሚወጡ በጣም ብዙ ገንዘቦች ይወጣሉ። ቆምልና ያ ረቢ አላህ ያው ሲሸክክ ማለት ነው። መቼም እነሱ ደሊል ይኖራቸዋል ዑዝር ይኖራቸዋል አላቅም። ግን ወላሂ የሚባክነው ገንዘብ የሚባክነው ሰዓት የሚባክነው ልፋት ምናምን ሳይ ያ አላህ ለነገሩ ጀነት ከውድ ነው። እንዲህ ዝም ብሎ በድንገት መጥቶ በዘፈቀደ የሰራ ሁሉ ካገኘውማ ይረክሳል። غالي እኮ ነው سلعة الله غالية። ስለዚህ አላህ Subhanahu Wa Ta'ala የተማርነውን እንድንሰራበት ይፈልጋል። والله صحابዎቹ ከሚያስደነግጠው አስተምሮታቸው እኛ እኮ 10 አያ ተምረን ሳንተገብር ወደ ሌላ እንዳልፍም ነበር ሁጃ እንዳይሆንባቸው። እኛ አሁን ኪታብ መደርደር ዕውቀቱ ላይ መፎካከር ምናምን ነው እንጂ እኮ ተግባር የለም። كم من سنن ضاعت كم بل من فرائض انتهكت ومع ذلك فنعم أجر العاملين للرسع يقبا وقل يعملوا له በእውቀቱ የማይሰሩ ሰዎች አላህ Subhanahu Wa Ta'ala በተለይ ዕውቀታቸው ላይ
በራሳቸው የማይሰሩ ሰዎች ሌላ ሰው ላይም ሲሰሩ ተወቃሾች ናቸው። አተእምሩነ الناس بالبر وتنسون انفسكم وانتم تتلون الكتاب አለ ያወቃችሁ የማያውቁ ሰዎች እንኳን እሺ ያወቃችሁ እንዴት ነው ሌላ ሰው ስሩ እያላችሁ ራሳችሁ ምሰሩ لما تقولون ሌላው አላህ Subhanahu Wa Ta'ala የጣለበት ዓሊም ላይ ለራሱ ከሰራ በኋላ ሌሎች ማሰራት ነው ሌሎች ማሰራት ላይ حسن البصري ምናሉ ይባላል عذ غيرك بعملك ሌላን ሰው መምከር ያለብህ በተግባር ነው አንድ እንደው ሰነዱ አንድ ሰግቻት ነው እንጂ አንድ ቂሷ ልንገራችሁ ضعيف ከሆነች ተዋት ኢማሙ ማሊክን የመዲና ባሪያዎች መተው ከሰሷቸው አሉ ምን ብለው ምን ነው እርሶ እንደው ይሄ ሁሉ አሐዲስ ፈድሊ عتق الرق ያወኩ ምን አለ እንደው አንድ ቀን እንደው ሐዲሱን አውርደውበት ይሄን ህዝብ ነፃ ብታስወጡን አሏቸው ስለ ባሪያ ነፃ ማውጣት ያለው አጅር በጣም ትልቅ ነው አንድን ባሪያ ነፃ ያወጣ ሰው ሙሉ አካሉ በዚያ ነፃ በወጣው ባሪያ አካሉ ነፃ ይወጣል ይላሉ ይሄን ለትነግሩልንም እና ከዚህ ነፃ ታወጡንም ሲሏቸው እሺ ብለዋቸው ዝም አሏቸው ሰነበቱ አኮረፉ ሄደና ፋውጥተን ለምነናቸው ዝም ይሏቸዋል ብለው ከዛ አንድ ቀን ወጣ ኢማሙ መንበር ላይ ወጡና አሐዲስ العتق ሲናገሩ ሁሉም አጠገቡ ባሪያው ያለ ሰው አንተ አቲቁን ተባባሉ የወጣ ሁሉ እንደወጣ ከመስጂድ ባሪያ አላቸው ማታ መጡላቸው ኢማም ሰላም አለይኩም ወአለይኩም ሰላም ዛሬ መጣለው ሁለት ነገር ነው አሏቸው ምንድነው አሏቸው አንደኛው ልናመሰግነውት ሁለተኛው ልንወቅሰውት ወቀሳውን ንገሩ ምስጋናውን ገብቶኛል አሏቸው ወቀሳው ይሄው እስኮ እቺን ዛሬ ተናገሩዋትን የዛሬ አመት ቢናገሩት ኑሮ አንድ አመት የነጻነት አየርን ሰነፈስ ነበር በርሶ የተነሳ እስካሁን ተጉላላ ነብይ ብለን ልንወቅሰውት ነው አሏቸው ልጆች ንገሩ ልንገራችሁ ምክንያቴን አሉ እኔ ባሪያ አልነበረኝም አሉ ተነስቼ ዝም ብላችሁ ባሪያዎቻችሁ ነፃ አውጡ ብል ባሪያ ስለሌለው እሱ ድሮስ የዚህ ኒዕማውን ያቀዋል ነበር የሚሉኝ ያን ስትሉኝ ባሪያ ገዝቼ ነፃ አውጥቼ አሳይቼ ነው ለተግብሬ ላሳይ ብዬ ነው አሏቸው ይባላል እኔ ይሄንን ሐዲስ አለኝ ማስረጃ ኢማሙ ማሊክ ይበሉ አይበሉ እንዳትዋቅሱኝ ረሱል ሰለላሁ ዐለይሂ ወሰለም የሁደይቢያ አለት በቃ የዑምራው ነገር ሰንድሮ አልተሳካም ይሄው ስምነት ተፈራርመናል እንመለስ ነው ራሳችሁን ጸጉራችሁን ተላጩ ሀዲያችሁን ረዱ አሉ ብለው ገቡ ወደ ኡሙ ሰለማ ሲወጡ አሁንም አልጀመሩ አራሰው ምን ሆኖ ነው ሲሉ ዝም ብሎ ያያቸዋል ሳቸውን እየጠበቀ ሰው ተመልሰው ገብተው ረፈራሁኝ አላህ እንዳይቆጣባቸው ትእዛዝ ሰጥቼም ቢያሉኝ አሏቸው ለኡሙ ሰለማ ነው እኔ መቼም ከተቀበልኩኝ ማለት እርሶ ይውጡና ጸጉሮን ይላጩ ሀዲዮን ይረዱ ሰው ተከትሎት ያረጋል እርሶ ካላረጉ ያረጉም አይ መስራት እንዴት እንደሚያሳይ ሌላም ማለት ይቻላል ሹክራን ጀዛከላህ ኸይር ሸኻችን የመከሩን የገሰጹን የሥራ ሰው ሁኑ ሰርታችሁ ስታሳዩ ሰውም ይሰራል ይከተላል ሰላት ማይሰግድ ሰው ሰላት ሰገስል አንተ ራስ ማይሰገድ ይባላል አይደል አው የሥራ ሰዎች አላህ ያድርገን ሻቁ እርሶስ ምን ይላሉ بسم الله والحمد لله والصلاة والسلام على رسول الله እዚህ ርዕስ ላይ ወይም አሁኑ ግብዣህ ላይ ኡስታዝ ሁለት ነገሮች ከብደውኛል አንደኛው የመውዱዑ የርዕሱ ክብደት ነው تطبيق ما تعلمناه من القرآن في حياتنا اليومية በቀን እለት በመንሰራው በየጊዜው በመንሰራው ከቁርአን የተማርነውን መተግበር እውነት ወደ መሬት ማውረድ ሰርተን ማሳየት የሚለው ነው ሁለተኛው ደግሞ ከሼክ በኋላ መናገር ነው ሼክ በኋላ እንግዲህ ሼክ ላይ መጨመር ያው ከመውዱዑ ይበለጠ ይከብዳል እንደውም አልহামዱሊላህ ይያልኩ የኢማሙ ማሊክን ቂሷ ሲናገሩ የኡሙ ሰለማ ሊተውልኝ ነው ይያልኩ ስል ሮጡ ዳዛችሁ ላይ ተናገሯት እየደነገጥኩ ነበርና ይከብዳል አልሙሂም ቁርአን የወረደው ልንሰራበት ነው የወረደው ልንሆነው ነው
በምንሰራቸውም ስራዎች እሱን ሁነን ቁርአኑን ሁነን መኖር አለብን። ውዱእ እናደርጋለን። ውዱእ ስናደርግ ከቁርአን እንደተማርነው መሆን አለበት። يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين እናንተ ያመናችሁ ሰዎች ወይ ወደ ሶላት መቆም ስታስቡ ውዱእ የሌላችሁ ሆናችሁ ፊቶቻችሁን እጠቡ፣ እጆቻችሁን ከክርናችሁ ድረስ እጠቡ፣ ራሳችሁን አብሱ፣ እግሮቻችሁን እጠቡ ኢለል ከዕበይን የሚለውን في حياتنا اليومية መተግበር አለብን ቁርአኑ ስላዘዘን። በሌሎችም ነገሮች ላይ በሁሉ ነገራችን ላይ በሁሉ ሐያታችን ላይ ሁሉ ቁርአን ያልዳሰሰው ነገር የለም። ማፈረጥና ፊል ኪታቢ ሚን ሸይ ወደ ጀነት የሚያስገባን መንገድ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ባወረደው ቁርአን እንዲሁም ባዘዛቸው ሐዲስ ተነግሮናል። እንደው ወላ አንተ ሲሏቸው እኔም የአላህ ረህመት ካልሆነ ይላል። እስቲ ለማህበረሰቡ ሌላ ግንዛቤ እንዳይኖረው እና ይሄ ስራ ይሄ ተግባር ይሄ ቁርአንን ሁነን መገኘት ተጥቢቅ የሚለው ቃል ከባድ ነውና ሁላችንም في حياتنا اليومية በምንንቀሳቀሳቸው እንቅስቃሴ ሁሉ ቁርአንን ልንኖር ይገባል። በዚህ ላይ ደግሞ ሰርተንም ቁርአኑ ባለንም ተግብረን ጀነት የሚያስገባው ይሄ ነው ብለን መፎከስ የለብንም። ለምን ስራችን ሰበብ ነው ምክንያት ነው እንጂ ግብ አይደለም። ይሄማ ከሆነ እኮ አንድ ሰው 60 ዓመት የቆየ ሰው የነብዩ አለይሂ ሰላቱ ወሰለም ኡማ አብዛኛው አዕማሩ ኡመቲ ما بين 60 إلى 70 ከ60 እስከ 70 ድረስ ነው። وقليل من يجوز ذلك 70 የሚያልፉ በጣም ጥቂቶች ናቸው። የሚታጨረው እዚህ መካከል ላይ ነው። ይሄ በሆነበት ከ60 ዓመት እንግዲህ 15 ዓመት ስንቀንስለት 45 ዓመት ስራውን ትቶ እንኳን ቢገዛና እንትን ቢል የ45 ዓመት ደሞዝ ወስዶ ከዛ በኋላ ምን ሊሆን ነው? ጀነት ደግሞ ዘላለም ነው አበድ ነው። በስራ ሳይሆን ይቺ ስራችን ማሳያ ናት። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ከናንተ አንዳችሁም በስራው ጀነት አይገባም አሉ። ወላ አንተ ያ ረሱላህ እኔም በሆን ኢላ እየተገመደኒ አላሁ ቢረህመት منه وفضل በትሩፋቱ በችሮታው በእዝነቱ ካልሸፈነኝ በስተቀር ካላስገባኝ በስተቀር እኔም በሆን አሉ። ስራ ያስፈልጋል። ሰበብ ነው። ኡሪስቱሙሃ ቢማ ኩንቱም ተዕመሉን ነው ያስፈልጋል። ያልሰራና የሰራውን ለመለየት ታዛዥና ተግባሪና ተግባሪ ያልሆነ ታዛዥ ያልሆነውን ለመለየት ስራ ላይ ተፈተፈ ማለት ያስፈልጋል። ሰበብ ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም ኩሉም ሙየሰሩ ሊማ ኹሊቀ ለሁ ሁሉም ሰው የተገራ ነው ለተፈጠረለት። እንግዲህ ያ ረሱላህ ሁላችንም የጀነት ምን ሆን ከሆነ ተጽፎ ከሆነ ወይ የጀሃነም መሆናችን ተጽፎ ከሆነ لماذا العمل يا رسول الله ለምንድን ነው የምንሰራው? ኩሉም ሙየሰሩ ሊማ ኹሊቀ ለሁ اعمሉ ስሩ አሏቸው። ስሩ ኩሉም ሙየሰሩ ሊማ ኹሊቀ ለሁ ብለው ሁሉም ለተፈጠረለት ነገር የተገራ ነው ታዘናል። አላህ Subhanahu Wa Ta'ala ኸይር ስራ እንዲያገራለን እየተማጸነን ሼክ መሐመድ ሙስጠፋ ጀዛአን ቢማ ካኑ ያዕመሉን እያለም አላህ ይናገራል። የስራ አስፈላጊነትን ኢስላም በጣም ይሰብካል። እመን እንጂ አትፍራ አይደለም። ኢላ الذين آمنوا وعملوا الصالحات ነው። እስቲ እርሶ ጋስ بسم الله الرحمن الرحيم إنا سنلقي عليك قولا ثقيلا ብሎ ሲል አላሁ ጀለ ወዐዝ ثقሉ ቲላዋው ላይ አይደለም ያለው እሱንማ ወለቀድ የሰርነ القرآن للذكر ብሎ ቁርአንን ገር ነው ብሎታል። ክብደቱ ያለው መኖሩ ላይ ነው መተግበሩ ላይ ነው እንጂ ክብደቱ ንባቡ ላይ አይደለም ያለው። ንባቢ አረብኛን የሚችል ሁላ ሊያነበው ሁላ ይችላል። ስለዚህ ክብደቱ እዛ ላይ ስላለ ቅድም መሻይኾቹ እንዳሉቱ ሊመ ተቁሉነ ማ ላ ተፍዐሉን እያለ እውቀት ያላቸው ሰዎች ከእውቀታቸው ውጪ በሚኖሩበት ሰዓት ወቀስ ያደርጋል። ለዚህም አሐዱ ሰለፍ قال رب قارئ للقرآن والقرآن يلعنه እንደው ጉድ ይገርማል። አገላለጹ አጂብ ነው። በጣም ብዙ አንባቢዎች አሉ ቁርአንን የሚያነቡ ቁርአን ዞሮ እየረገማቸው ለምን ስላልኖሩበት ይቀሩታል፣ ያስተምሩታል። ወደ ህይወታቸው በሚመጣበት ጊዜ አይኖሩትም። ለዚህም ሲባል ዓለመል ኢስላም ዛሬ ያለበት ነባራዊ ሁኔታ ስናይ ቁርአን የሚቀራ ጠፍቶ አይደለም፣ ቁርአን የሚያቀራም ጠፍቶ አይደለም። ሁፋዞች በበዙበት ሙፈሲሮች በበዙበት ቁርአንን የሚቀሩና የሚያቀሩ ሰዎች በበዙበት ዘመን ላይ ነው ያለ ነው። ግን አላሁ ጀለ ወዐዝ كما قال ومن أعرض عن ذكري فإن له معيشة ضنكا ብሎ ስላለ ከዚህ ذكر ከቁርአኑ ቸል የሚሉና
ስራቸውን ነባራዊ ህይወታቸውን እለት ተእለት ተግባራቸው ላይ ቁርአን ውስጥ የማይኖሩ ሰዎች እዚህ ዓለም ላይ በሚኖሩበት ጊዜ የጭንቀት የጥበት ህይወት እናኖራቸዋለን። ሀብት ቢኖራቸው ጤንነት ቢኖራቸው ስልጣን ቢኖራቸው ነገራቶች ሁሉ ቢመቻቹላቸውም ጡምአኒና እርካታ ደስታ መመቻቸትን ሳያገኙ የጭንቀት የጥበት ህይወት እናኖራቸዋለን ብሎ ይላል አላሁ ጀለ ወዐዝ። ትልቁ ምክንያት ለዚህ ውድቀትና ዝቅጠት አሁን የደረስንበት ዓለም الاسلام ከቁርአን ያለን ርቀት ቁርአንን ተጥቢቅ ማድረግ አለመቻል ቁርአንን መኖር አለመቻል ያመጣው ጣጣ ነውና አላሁ Subhanahu Wa Ta'ala ከኛ የሚፈልገው መስራትን ነው። ፈኒዕማ አጅሩል ዓሚሊን ብሎ ሲያበቃ የሚሰሩትን በቁርአን የሚኖሩትን አድንቆ ሲያበቃ ቁርአንን ቸል የሚሉትን ደግሞ በዱንያም በአኺራም ምን ያህል አደጋ ውስጥ እንዳሉ ገልጾ ثم قال سبحانه وتعالى ونحشره يوم القيامة أعمى قال ربي لما حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى يترسل ገና ሌላ ይጠብቃል። ዱንያ ላይ ስትኖር የጭንቀት ህይወት ይኖራል። ወደ አኺራ በሚሄድበት ጊዜ ደግሞ ገና ሌላ ጣጣ ይጠብቃል። ጀሃነም ውስጥም ተጥለህ ትረሳለህ። ለምን ከተባለ ቁርአንን የመሰለ ታላቅ ነገር መጥቶልህ አውቀህ ረስተኸው ዘንግተው ነበረ አልኖርክበትም። ዛሬ መኖሪያ ጀሃነም ይሆናል ይባላልና ከዚህ ውርደትና ዝቅጠት አላህ ይጠብቀን። አሚን። አላህ ይጠብቀን። በቁርአን ስንኖር በቁርአን ስንሰራ ሐቂቃ ከፍ እንላለን። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ሰዎችን አላህ በቁርአን ከፍ ያደርጋቸዋል፣ የሆኑ ሰዎችን ደግሞ ዝቅ ያደርጋቸዋል። ምክንያቱም ምንድነው? ቁርአን ላይ ስንኖርበት ስንሰራ ሁሌም በላይ ነን። ዶክተር ዛኪር ጥያቄ ተጠየቁ። ለምንድነው ሙስሊም የበታቸው ነው? ለምን ዝቅ አለ? ቁርአንን ስለተው ነው። ከቁርአን መመሪያ ስላፈነገጡ ነው። ሌላው ደግሞ እምነቱን ትቶ ሳይንሱ ላይ ስለገባ ሱብሃንአላህ የሚገርም አገላለጽ ነው። ስለዚህ በቁርአን እንኑር። ቁርአን የህይወታችን መመሪያ ነው። ያንዳንዱ የሚያዘን ትእዛዝ ለመታዘዝ ለመተግበር እኔንም ሁላችንን ነው ዛሬ መሻይኾቻችን ሲመክሩት የነበረው። ለዚህ ነገር ላይ ተግባራዊ ለመሆን ደግሞ ዛሬ እንጀምር እንነሳ። አላህ ያግራልን። የዛሬውን ፕሮግራምን በዚህ እናጠናቅቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا ተመልካቾቻችን ተመልሰን መተናል። አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን። ዛሬ የውመል በድር ነው። ዱዓ እናድርግ፣ እስቲግፋር እናድርግ። ቀላል ቀን አይደለም። በነገራችን ላይ ይሄ ባጢልና ሐቅ የተለየበት ቀን ነው የሚሉት ምሁሮችና ቅድም እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወቴ ማለት ሁላችንም የሙስሊሞች ነውና በህይወቴ ሮል ሞዴል እሳቸው ናቸው። ሁሉ ነገር እሳቸው በሄዱበት መልኩ እንድትሄድ ትፈልጋለህና ብዙ ስለሳቸው ማንበብ ስለሳቸው ዶክመንታሪዎች ማየት ምናምን ብዙ ጓጓለሁና በተለይ ይሄ በትላልቅ የሚዲያ ሰዎች ሲሰሩ ያለው ስለሳቸው ዶክመንታሪና ብዙ አይነት ገጽ አላቸው። እሳቸው በጣም እጅግ ቸር ይሆናሉ፣ እጅግ ደግሞ ጀግና ይሆናሉ፣ እጅግ አዛኝም ይሆናሉና ዘ ኮማንደር ምናምን ብሎ ይገልጻቸዋል። አንዳንድ ጊዜ ዘ ፕላነር ምናምን ብሎ ይገልጻቸዋል። ብዙ ዶክመንታሪዎች ላይ ስታይና እጅግ በጣም ፕላነር ነበሩ፣ የጦር ኮማንደር ነበሩና የአላህ ገዛም እንዳለ ሆኖ ቀላል ሰው አይደሉም። ገባ እንደ አይነት ፕላኖችን 313 ሰው ከ1000 ሰው ጋር መግጠም በማይመጣጠን እዚህ በቃ አላህ ይሄ ሚዛን ላይ በማታስቀምጠው የጦር መሳሪያ እንዲጋጠሙ ተደረገ። የመጀመሪያውን አልይና ሐምዛ አንድ ሱሐባ ተጨምሮ እንዲገጥሙ ያቺ ሳይኮሎጂካል አንገታቸውን አስደፋቻቸው። ከዛ በኋላ ታክቲክ ነው። በጣም የሚገርም እኮ ነው። ወደ 70 ሰው ሞቶባቸዋል። ከነሱ ከሙስሊሙ ግን 12 ሰው ብቻ ነው የሚሞተው። ከዛ በኋላ ግን በጣም ብዙ ሰዎች ብዙ የቁረይሽ ሰዎች ተማርከው ነበር። በጣም ይገርመኝ ቅድም ያነሳው የረሱል ሰለላሁ ዐለይሂ ወሰለም ሲነሱ ብዙ አይነት ማለት ምሉእ ሰው እንደመሆናቸው ጦርነት ላይ እንዴት ተዝነት ሊመጣ ይችላል? አሸነፏቸው ምናሏቸው ብዙዎቹ ማረኳቸው በትንትን ነው ያሉት የዛኔ ማለት ነው። ከዛ ይሄ በቃ አላለ አቧራ ወይ ጥጥ ምናምን እንደሚበተነው ነው የተበተኑትና ሳይኮሎጂያቸው ተሰብሯል። መጨረሻ ላይ ምን ውጤት አመጣ የሚለው ላይ ልናነሳ እንችላለን። ረሱል ግን ምን አደረጉ? የዛኔ እዝነት ልክ የማረኳቸው ሰዎች እነማን ናቸው? በነገራችን ላይ እኮ አቡ ጀህልም የሞተበት ጦርነት ነው። ከባድ አስቸጋሪ የሚባል ሰው ማለት ነው።
እነዛ ከቤታቸው ያባረሯቸውን ሰዎች የጨቀኑባቸውን ሰዎች መራቃቸውን ሁሉ የተፉባቸውን ፈርስ ሁሉ ምናምን ሲጥሉባቸው የነበሩ ሰላት ላይ የተሰገዱ እኮ የላም ፈረስ እኮ ፈርስ እዚህ ጋር እንትን አድርገውባቸው ነበርና ይህን ሰው ማርከው ምልት አድርገው ትችላለህ። ጦርነት ነው ለዛም ቤቱ ሄደህ ወይ መጥቶብህ ምናምን የሆነ ቦታ ተገናኝተህ አይደለም ጦርነት ላይ ትጨርሰዋለህ። እዝነት እሳቸው ጋር ግን እዝነት ይታያል። ረህመቱላሂ ሊል ዓለሚን ነውና አዘኑ። ምን አደረጉ? ግማሾቹን ክፍያ ከፍለው እንዲወስዱ ስለተማረኩ የሆነ ነገር ከፍለው ካሳ። ሌላው ምን አደረጉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትልቅ የእውቀት ጉጉት ነበራቸው። ጀነሬሽኑ ያ ትውልድ ደግሞ የተማረ እንዲሆን ይፈልጉ ነበርና ምን አደረጉ? የማረኳቸውን ሰዎች የመዲና ከተማ ሰዎችን ፊደል አስተምሩ አሏቸው። በቃ ምርኮ ይሄን አስተምረ ትለቀቃለህ ነጻ ትሆናለህ እንደማለት ነውና አጋጣሚ ደግሞ ያንንም ተጠቅመው ብዙ የመዲና ሰዎችም ቋንቋ እንዲማሩ ትምህርት እንዲማሩ ማንበብ መጻፍ እንዲችሉ አጋጣሚ እድሉን ፈጥሯል። በእነዚህ ምክንያቱም የመካ ሰዎች በዘመኑ የሰለጠኑ ስለነበሩ አስተማሯቸው። የእውቀት ሽግግርም ያደረጉበት ጦርነት ነበር መጨረሻ ላይ። ከዚህ ከእዝነት ጋር ከጦርነት በኋላ ስላለው ነገር ወይም ደግሞ በጣም ተበድለ ነጻነትን ስታወጅ በርካታ ሀገራት እንደ አፍሪካ ካየ በቀኝ ግዢ ስር ነበሩ። ኢትዮጵያ አይጨምርም። ይሄ በጣም የሚያስደስት ነው። የዚህ ታሪክ አባል ወይም እዚህ ሀገር አካል መሆን መቻል ማለትና ግን ካየ ብዙ ጊዜ የሚወራ ወሬ አለ አይደል? ኢንዲፔንደንሳቸውን ካወጁ በኋላ የነበረው ሂደት ወይም ይሄ ነጻ ከወጡ በኋላ ሀገራት የነበረው ሂደት ሲወራ ይመጣል። አሁን ቅድም ያነሳው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት እዝነት ይሄ የበድር ብቻ አይደለም። በብዙ አይነት መልኩ አድርገዋል። እናቶች ሴቶች እንዳይነኩ፣ ህፃናት እንዳይነኩ፣ አንድ ሰው ሰብሚት ካረገ እጁን ከሰጠ በኋላ ጉዳት እንዳታደርስበት በቃ ኦሬዲ አክሴፕት ካደረገ ተቀብያለሁ ካለ ምናልባት ነገ እስልምናን ሊቀበል ይችላል የሚል ሴንስ ስላላቸው ለዚህ ለዲኑ ስለሚጓጉ እስከዛ ደረጃ ሄደዋል። ማንዴላን በዚህ መልኩ እናነሳለን። አንድ ሳውዝ አፍሪካ በጣም ይወራል። ይሄ ከየት መጣ ብትል ከረሱል አስተምሮት ወይም ከሳቸው መንገድ የመጣ ነው። ኔልሰን ማንዴላ ደቡብ አፍሪካ ላይ እንግዲህ በጣም ለረጅም ዓመታት ከ20 ዓመት በላይ ነው የታሰሩት። ያን ያክል የተሰቃዩ ህዝቡ የተሰቃየ ነፃነቷን ካወጀች በኋላ ሀገሪቷን የመምራት እድል ሲያገኙ ምንድነው ያደረጉት? ማሩ፣ ይቅርታ አሉ። ይሄ ነገር ነበርና እንዲህ አይነት ነገሮች እየተወረሱ የመጡት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮት ነው። በእርግጠኝነት ይሄን ልናገር እችላለሁ። ምክንያቱም በብዙ ታሪክ የሳቸውን ታሪክ ዓለም በደንብ ያቀዋል። ምናልባት ሃይድ ላድርግ ወይም ልሸሽግ ብሎ ነፍስያው ካልያዘው በስተቀር ወይም ደግሞ ይሄን ማውጣቱ እስልምናን እንዲነግስ ያደርጋል ብሎ ካላለ በስተቀር ከስም እንኳን ነብዩ መሐመድ ብለ ሰርች ብታረግ ዓለማችን የመጀመሪያው በቁጥር ብዛት በርካታ የሆነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። በሀገራት ደረጃም ሄደ ስታይ እንኳን መሐመድ የሚለው በስም ደረጃ እንኳን በጣም በብዛት ያለ ነው። who is the hero man the known በጣም ፖፑላር ማን ነው ብለ ሰርች ብታደርግ ወይም ታዋቂው የዓለማችን ሰው ማን ነው ተቀባይነት ያለው ፌም የሆነ ብትል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው መጀመሪያ ላይ የሚመጡትና እስከዚህ ደረጃ አድርሷቸዋልና ወደ በኋላ ላይ ወይ ተመልሰን ስንመጣ ድሉ እንዴት መጣ? ድሉ እውነት ቁጥር ወይም የረሱል ሰለላሁ ዐለይሂ ወሰለም የተጠቀሙት የጦር ተዋጊነት የጦር አርት ብቻ ነው ወይ? የተጨመረ ነገር የለም? የሰዎች ጥንካሬ ብቻ ነው ወይ? ከአላህ ዘንድስ የተጨመረ የተሰጠ ነገር የለም ወይ የሚለውንና ይሄ ድል ያመጣውን ነገር ምንድነው ጥቅሙ የነበረው ይሄ የዚህ ድል የሚለውን ተመልሰን ስንመጣ እናነሳለን። አሁንም ሰዋኢዱል ኢኽዋ ፕሮግራማችን ይቀጥላል። አብረን ነው። በእስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ዳሰሳችን በረመዳን 18ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። ወርሃ ረመዳን 18ኛው ዕለት 27ኛው ዓመተ ሂጅራ ኻሊድ ቢን ወሊድን ያስታውሰናል። ኻሊድ ቢን ወሊድ ሙሉ የአዋቂነት ዕድሜውን በፋርስና በሮም ግዛቶች በጦርነት ላይ አሳልፏል። የአላፍ ግዛቶችን ወደ ሙስሊሞች አጠቃለዋል። በወርሃ ረመዳን 18ኛው ዕለት በ21ኛው ዓመተ ሂጅራ ሕይወቱ አልፏል።
አላህ የሰውነት ክፍል አልነበረውም። ነገር ግን የአላህ ውሳኔ ሆኖዎች አማካኝነት እስልምና ኢንዶኔዥያ ውስጥ የገባበት ዕለት ነው። እስልምና በጦርነት ነው የተስፋፋው ለሚባለው እስልምናን የማጥላላት ዘመቻ ማስረጃ የምትሆነው ኢንዶኔዥያ በነጋዴዎች አማካኝነት እስልምና የገባ ሲሆን ከ250 ሚሊዮን በላይ ህዝቦቿ 87 በመቶዎቹ ሙስሊሞች ናቸው። በዚህ ዕለት በረመዳን 18ኛው በታሪክ የሚዘከሩ በርካታ ሰዎች ሕይወታቸው አልፈዋል። ከነዚህ ውስጥ የአባሲያዎች መሪ የነበሩት የዚድ ቢን ሐቲም በ170 ዓመተ ሂጅራ፣ አባስ ቢን መሐመድ በ1346 ዓመተ ሂጅራ፣ የቱርክ መሪ የነበረው ሙስጠፋ ከማል በ1357 ዓመተ ሂጅራ አልፈዋል። በዚሁ በ18ኛው የረመዳን ዕለት የዑስማንያ አገዛዝ በመሐመድ ፓሻ መሪነት ግብጾችን በማባረር ሶሪያ ሐለብን በ1840 ተቆጣጥረዋል። ተመልካቾቻችን ተመልሰን መተናል። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ዛሬ የውሙል በድር ነው። 17ኛው ቀን የድል ቀን ነው ለሙስሊም የመጀመሪያውም ቀን ነው። ቅድም አንስተነዋል። በቁጥር የማይመጣጠን የማትሞክረው አይነት ጦርነት ነውና በእርግጥ ቀላል ሰዎችም አልነበሩም እዛ ቦታ ላይ እና ዑመር ነበሩ እና ሐምዛ ነበሩ። ሐምዛ ስታነሳ በእንዲህ አይነት ፍልሚያ ላይ ቀላል ሰው አልነበሩ። ዋሪር ነው። ዑመርን ብትወስድ አይደለም ሰው እንግዲህ ሌላም ፍጡር ቢሆን እንኳን በሱ ጎን መቅረብ የሚችል ሰው አይደለም። በጥፊ ምናምን መቶ ሊጥል የሚችል አይነት ሰው ነውና በጣም ትላልቅ ሰዎች ነበሩ። ይሄ የአላህ እገዛዎችም መጨረሻ ላይ እናነሳቸዋለን። አንተም ቅድም ለማንሳት ጀምረው ነበርና የአላህ እገዛ መጨረሻ ላይ ይመጣል። ከዛ ውጭ ግን እንደዚህ አይነት በጣም ጠንካራ ሰዎች ነበሩ። በአቡ ጀህል የዛኔ የሞተበትም ዘመን ነውና እኔ የአላህ አንዳንድ ጊዜ በዚህ ምድር ላይ ማለት ነው መጥፎ ነገር አንስራ፣ በተቻለ አቅም ኸይር ነገር ሰርተህ እንደው ያው አንዳንድ ጊዜ ህይወትህን ንብረትህን ምናምን ለማዳን ስትል የምታደርጋቸው ነገሮች ይኖራሉ። ግን ማድረግ ከቻልክ ኸይር ነገር ሰርተህ ማለፍ ይኖርብሃል። በተለይ እኔ የዚህ ዘመን ይመስለኛል ወዲያውኑ የመድረስ ነገር አለና አቡ ጀህል እንግዲህ በዘመኑ የእሳቸው አጎታቸው ነው። በጣም በቃ እሳቸውን ከሚረብሽ ከሚያስቸግር ሰው ውስጥ እስልምና እዛው ቀጭጮ እንዲቀር ጥረት ከሚያደርግ ሰው ውስጥ ነበርና መጨረሻ ላይ የሱን አሟሟ ስታይ በዚህ የዛ ጦርነት ውጤት ስለሆነ ነውና ቤቱ ተጎድቶ ሄዶ ምናምን መጨረሻ ላይ ዟሊም የሆነ ሰው ዟሊም ነው። በጣም አስፈሪ በመጥፎ ገጽታው የሚታይ ሰው አሟሟቱ ብዙ ጊዜ ክብር ወይም እሱ ለራሱ የሰጠውን ክብር ማይመጥን ወይም የሱ ግሩፖች የሱ ጃሌዎች በዚህ መልኩ መሞት አልነበረበትም በሚያሰኝ መልኩ ነው አላህ ብዙ ጊዜ ሞታቸው የሚያደርገው። ቆስሎ ማለት ነው። ቆስሎ ምን ብሎ ቤት ውስጥ ራሱ ቤት ውስጥ እንትና ምግብ ሁሉ ልጆች ሁሉ ምግብ ለማቀበል ተጸይፈው በሆነ በእንጨት እየገፉ ነበር ምግብ የሚሰጡት። እዛውን ቤት ውስጥ ጉድጓድ በሩቅ ቆፍረው ምናምን እንደዚህ በጀርባቸውን ሰጥተው ነበር የቀበሩትና እንደ ያው እሱ አንደኛ የተወረደበት ጦርነት ነበረ። ውጤቶቹን በጣም ማየት እንችላለን። ትልቁ ነገር የሙስሊሞችን ስነልቦና ከፍ ያደረገ ጦርነት ነው እሱ። ቁረይሾች ደግሞ ስነልቦናቸው በጣም የወረደበት ጦርነት ነበር። ውጤቱ እንደዛ ነው። ሙስሊሞች እንዴ በቃ እንዲህ ማድረግ እንችላለን ወይ ለወደፊት ለቀጣይም ጦርነት የተዘጋጁበት ለቀጣይ ፕላን ያደረጉበት። እነዚህኞቹ ደግሞ ምን አይነት ፍጥሮች ናቸው? ምን ተፈጥሮ ነው? ምን አይነት ድፍረት ደግሞ አመጡ የሚልና ራሳቸውን ዝቅ እንዲያደርጉ ያለገ ጦርነት ነው። የአላህ እገዛ እዛ ላይ መጨመሩ በራሱ ይዞ የመጣው ነገር አንዱን እንደ ብዙ አንዱን በጣም እንደ ጉልበተኛ እንደ ከባድ አድርጎ እንዲታይና ቁጥራቸው የሙስሊሞቹ ቁጥር እጅግ በጣም በዝቶ በጦር ሜዳው ላይ እንዲታይ ነው የሆነው። ቁጥራቸው ሲያቁት ትንሽ ነው። ነገር ግን ውጊያ ላይ ከገቡ በኋላ በጣም በዝቶ ይታያቸው ነበር። እንግዲህ መላእክት አጅቦ ነው እየተዋጋ ያለው ማለት ነው። ይሄ ቀላል አይደለም። የአላህ እገዛ እዚህ ላይ መጨመር መቻሉ ይሄ ብዙ አስተምሮትም አለው። በድርን ስታነሳ ይሄንኛ አይነት ጦርነቶች ስታነሳ አንተ ሐቅን እውነትን በውስጥ ከያስክና ያ ሐቅ ማንንም ባይደግፍ በዙሪያ ማንንም ባይኖር ብቻህን እሱን ሐቅ ይዘህ በተለየ መንገድ ብትሄድ ድሉ መጨረሻ ላይ መምጣቱ አይቀርም። አሸናፊ መሆን አይቀርም። አላህ ስለሚያግዝ አላህ እንዲህ ያለ ሐቅ መንገድ ላይ የቆመን ሁሉ ለማገዝ ቃል ስለገባ ዟሊሞችን ሊያጠፋ ሊገላቸው
ይሄ እንደኛ ከምናስበው በጣም እጅግ በጣም በተዋረደ መልኩ ሊያሰናብታቸው እንደሚችል ስለሚያቅ አውቆ ግን የኛን የእምነት ጥንካሬን ይፈትናል ያይናል ይፈትሸናል የዛኔ ግን ሷሃባዎች የረሱል ሰለላሁ ዐለይሂ ወሰለም ተከታዮች ቅድም እንዳልኩ በጣም ጠንካራ ነበሩ ስብዕናቸው በጣም ማይሰበር ነበር አላማቸው ጽኑ የሚያደርጋቸውን አላማ ይዘው ነበርና አሸንፈዋል ታዲያ ምን ጥቅም አለው ካልክ በቀጠናው ቁረይሾች እንደምታውቀው በጣም ከባድ የሆነ የበላይነትን ተቆጣጥረዋል ጨቋኝ ነበሩ እንደፈለጉ የማድረግ ሚና ነበራቸው ግን ድሉን ሙስሊሙ ሲያገኝ ምን ሆነ ነገሩ ሁሉ ተገለባበጠና ሙስሊሙ እጅ ላይ ገባ ቀጠናውን የመቆጣጠር የመምራት የሊደርሺፕ በቀጠናው ያለውን የንግድ እንቅስቃሴ በለው የመገበርም ሀገሪቱን የማስተዳደር ከተማውን የማስተዳደር ሂደቱን ሁሉ ሙስሊሙ እጅ እንዲገባና ሙስሊሙ አሸናፊ ሆኖ እንዲመራ አድርጎታልና ይሄ ቀላል የሚባል ድል አይደለም በህይወታችንም እንዲህ አይነት ነገሮችን በመንሰራው ስራ በሰላታችን በኢባዳችን በጣም ከተጋን ከተነከርን የሚመጣብንን የድንጋይ ውርወራና መሰል እስልምናን የሚያጠለሹ ከዚህ ከሂጃብ ጋር ከዚህ ከሰላት ጋር ከተለያዩ ነገሮች ጋር የሚመጡብን ነገሮች ባንድነት ቁጥራችን እንዲኖሳንል ባንድነት መመከት እንችላለን ብለን ከተነሳን ይሄን ራዲኬት እንደምናደርግ እንደምናስወግድና እኛ ምንፈልጋት አይነት እኛ ምንፈልገው ወይም ደግሞ ለዓለም ህዝብ ሁሉ የሚሆን ፍትሃዊ የሆነ አይነት መሪ እንዲፈጠር እስከማድረግ ሙስሊሙ በሀገሩ በዚህ ኢትዮጵያ እንኳን መሆን እንደሚችል ማሳያ ነው ብያስባለሁ ባለሙያዎች አላህ ያለው ሆኗል ያላህም ገዛ ሆኖ አላህ የሰው ልጅ እንግዲህ ሲፈጥር ገና እናት ሆድ ውስጥ ነው ፕላን የሚደረገው የሰው ልጅ ህይወትና እንግዲህ አም ጦርነት በአላህ ፕላን የተደረገ ነገር ነው እንጂ ምናልባት እንደ ሰውኛ ሆነን ብናስበው ይላሉ ባለሙያዎች በድር ጦርነት ላይ ሙስሊሞች ቢሸነፉ ምናልባት እስልምና እዛው ሊከስም ይችል ነበር የሚል ምክንያቱም እዛው ጦርነት 180 ኪሎ ሜትር ነው በነገራችን ላይ ከመዲናና ግምታቸው ይሄ እይታ 180 ኪሎ ሜትር ነው የሚርቀው ወይ ደግሞ 80 ማይል ማለት ነው ቁረይሾች እዛ መተው ቢያሸንፏቸው መዲና ይሄዳሉ የቀሩትን መጨረስ ይችላሉ ምናልባት ወደ ኢትዮጵያ የተሰደዱ ሷሃቦች ሊኖሩ ይችላሉ እነሱን ነው እዛው እንዲቀሩ ማድረግ ይቻልና ሙስሊም በዛው የእስልምና ሃይማኖት እዛው ሊቀር ይችል እንደነበር ግምታዊ ነገሩ ይሰጣል እንደ ተንታኞች ማለት ነውና ግን ሁን ያለው ሁሉ የሚሆንለት አላህ ደግሞ ይሄን አድርጓል በቀጣይ ጦርነቶች እኮ አስተምሯል ማለት ነው ሙስሊም ሷሃቦችን ብዛት ነበራቸው ከበድር አንፃር በጣም ኮንፊደንስ ነበራቸውና ሲሸነፉ ትንሽ በብዛታቸውም እንደመኩራራት ማየት ነገር ስለሚኖረው በቁርአን ትንሽ ገሰጽ አድርጓል ዝሮ የውመል በድር ነው ዛሬ የድል ቀን ነው ሁላችንም በራሳችን ህይወት ተርጉመ ነው ፕላን በመናደርግበት ውስጣችን ላይ ያለውን ሽንፈት ምናሸንፍበት ቀን ነው ለዛ እንዘጋጅ ዱዓ እናድርግ ኢስቲግፋር እናድርግ ይህ ነው መልእክታችን ጠንከል ማለት ነው በተለይ እንግዲህ ከዚህ በኋላ አሽረል አኺር ይገባል የትል ቀድርን በእነዚህ ቀናቶች ውስጥ ነው የሚገኘው ሁላችንም በኢባዳ እንበርታ የዛሬውን ፕሮግራም እዚህ ገታ እናድርገው ቀጣይ አፍሪካ ቲቪ ፕሮግራሞች ይቀጥላሉ አብራችሁን ስለነበራችሁ ከልብ እናመሰግናለን ሰላም አለይኩም ወራህመቱላሂ ወበረካቱ የኢማን ተውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፌኖት በማረው ዳና